بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ومن شافنا ومن تعلم منا. بعد فيقول المصنف رحمه الله: إثبات الكلام لله تعالى. كلام الله سبحانه وتعالى ما أثبت له، وقوله مالتنا ومن أصدق من الله حديثا. ومن أصدق من نتنيا من الله كالله حديثا كبري بستكل في حديثه وخبره وأمره ووعده ووعيده. بنقر لي بوريو لي بتزاز لي بقال كيدان لي بزاتشو لي من عند الله سبحانه وتعالى نتنيا. ታዲያ ይሄ እንደዚህ ሲል ወመን አስደቁ ሚነላሂ ሐዲሳ ሲል ማን ነው ከወሬ በስተኩል ከንግግር በስተኩል ከአላህ ስብሓንሁ ወተዓላ የበለጠ እውነተኛ የሚለው? እንደ አላህ እውነተኛ ተናጋሪ የለም እያለ አይደለም። ንግግርን ለአላህ ስብሓንሁ ወተዓላ እያሰበተ ነው ይሄ የቁርአን አንቀጽ ይላል። ስለዚህ አላህ ስብሓንሁ ወተዓላ ተናጋሪ የሆነ ጌታ ነው። አላህን Subhanahu Wa Ta'ala በከላም እንገልጸዋለን ማለት ከአላህ ባህሪያቶች አንዱ ምንድነው? መናገር ነው። ይህንን እንካር ያደረጉ ሙስሊምነን የሚሉ ጀማዓዎች ስላሉ ዑለማዎቹ በተለያየ ኪታብ አቂዳ ኪታቦች ውስጥ አላህ Subhanahu Wa Ta'ala ይናገራል ብለው ማስረጃ ከመደርደር አልተቆጠቡም። ሁለተኛው አላህ Subhanahu Wa Ta'ala እንደሚናገር የሚናገረው የቁርአን አንቀጽ ምንድነው? ሙአሊፉ ረሂመሁላህ ያስቀመጡት ወመን አስደቁ ሚነላሂ ቂላ። ወመን አስደቅ ማነው እውነተኛ ሚነላሂ ከአላህ ቂላ ከማለት በኩል ይላል። ከማለት በኩል ማለት መናገር ነው። ከማለት ከመናገር በኩል ማነው እንደ አላህ Subhanahu Wa Ta'ala እውነተኛ የሚል ነው? የለም ነው መልሱ። እንደ አላህ እውነተኛ የለም። ታዲያ አሁንም ይሄም የቁርአን አንቀጽ ቢሆን ከላምን ወይም ደግሞ ንግግርን ለአላህ Subhanahu Wa Ta'ala እያሰበተ ነው። ሐዲስ የሚባለው ንግግር የሚባለው ወይም ቀውል ማለት የሚባለው አለ ማለት እየተባለ የሚባለው ንግግር ነው። ስለዚህም አላህ Subhanahu Wa Ta'ala የሚናገር የሚል የሆነ ጌታ ነው ማለት ነው። ሌላው ደግሞ وإذ قال الله باለ ጊዜ አስተውስ ይላል። ይሄው وإذ قال الله ባለ ጊዜ አስተውስ يا عيسى ابن مريم እያለ ይቀጥላል። አንተ ዒሳ የመርየም ልጅ። አሁን እንግዲህ وإذ قال የሚለው قال አለ እያለ ቁርአኑ እየተናገረ አይደለም እንዴ? አላህ አለ ይላል። አላህ አለ ካለ አላህ እየተናገረ ነው። ይሄው ان الله سبحانه وتعالى يوصف بأنه يقول እንደሚል እንደሚናገር አላህ Subhanahu Wa Ta'ala የሚወሰፍ የሆነ ጌታ ነው። وهذا عقيدة أهل السنة والجماعة أن الله يتكلم بكلام حقيقي متى شاء. الله سبحانه وتعالى ትክክለኛ በሆነ ንግግር በፈለገው ጊዜ እንደሚናገር ይሄ ትክክለኛ የአላህ መልእክተኛ አለይሂ ሰላቱ ወሰለም ተከታዮች እምነት ነው። አላህ كيف شاء እንደፈለገ ያወራል። بما شاء በፈለገው ነገር بحرف በሐርፍ በፊደልና ወሰውቲን በድምጽ ይናገራል ብሎ ማመን ይሄ የሙስሊሞች አቂዳ ነው። ያ ሐርፍና ያ ሰውት ግን እንዴት ያለ ነው? إنه بحرف وصوت بلنا حقيقي ነው። ሐርፉም ሰውቱም ያ ሰውት لا يشبه أصوات المخلوقات የፍጡራንን ባህሪ የፍጡራንን ድምጽ ያልመሰለ የሆነ ድምጽ ነው የአላህ Subhanahu Wa Ta'ala። ይሄ ግልጽ ነው በሁሉም ነገር ليس كمثله شيء እሱን የመሰለ አንዳችም ነገር ስለሌለ አላህ Subhanahu Wa Ta'ala ይናገራል እንደ ፍጡራን ሳይሆን። መናገሩ ሐቂቅይ ነው ለአላህ Subhanahu Wa Ta'ala ይሰብታል። ነገር ግን እንደኛ ብለን ማመሳሰል አይቻልም እንጂ ማለት ነው። خير شيء من على ቀጥሎ وتمت كلمة ربك وتمت كلمة ربك يجيتها قال مولاتي صدقا وعدلا صدقا
በእውነተኝነት በኩል وعدلا በፍትህ በኩል ይላል እነዚህ መንሱባኒ على التمييز ከምን በኩል ነው የአላህ Subhanahu Wa Ta'ala ቃል የሞላው ከተባለ ከصدق በኩል ከእውነተኝነት በኩል ሁለተኛው ደግሞ ከዓድል በኩል አላህ Subhanahu Wa Ta'ala የሱ ቃል ሙሉ ነው ሲባል ሙሉ የሚያደርጉ የሆኑ ባህሪያቶችን ያካተተ ንግግር ስለሆነ ነው የአላህ ንግግር የሰውን ንግግር ሙሉ የማያደርገው ምንድነው እውነተኝነቱ የቀነሰ ነው ሁለተኛ ነገር ደግሞ ፍትሃዊነቱ የቀነሰ ነው የተለያዩ የሆኑ ውሳኔዎች ከሆኑ ፍትህ ይጓደላል ከሰው ንግግር ውስጥ ማለት ነው የተለያዩ የሆኑ ንግግሮች ወጥ የሆኑ ንግግሮች ከሆኑ ደግሞ እነዛ ንግግሮች ውስጥ ምን ያንሳል صدق ያንሳል እውነተኝነት ያንሳል አላህ Subhanahu Wa Ta'ala የሱ ንግግር በصدقና በዓድል የተሞላ ነው በእውነተኝነትና በፍትህ የተሞላ ነው ስለዚህ ንግግሩ ምንድነው ሙሉ ነው وتمت كلمة ربك የጌታህ ቃል ሞላች صدقا በእውነተኝነት በስተኩልና وعدلا በፍትህ በስተኩል ይላል صدقا في الأخبار وعدلا في الأحكام بلو يميلوا ثلاثين المهم يجيته قال نور لم يلو يجيته قال سلازي الله قال له مال الله ينغرال معناتن كذي يمنوسد يሆናል ሌላ ቀጥሎ ምን ይላል وكلم الله موسى تكليما الى الاب وكلم النغر الله تعالى ሙሳን አናገረው ተክሊማ ማናገርን ይላል ይሄም እንደዚሁ አላህ እንደሚናገር የሚያሰብት የቁርአን አንቀጽ ነው አላህ Subhanahu Wa Ta'ala ሙሳን ማናገርን አናገረው ሙሳን አለይሂ ሰላቱ ወሰለም አላህ ንግሩን አሰምቶታል ይሄ ነው እንደውም ከበኒ እስራኤሎች ማለት ነው አላህን አሳየን ብለው ባሉ ጊዜ አላህ Subhanahu Wa Ta'ala ይገደላቸውና ከእንደገና የቀሰቀሳቸው የሙሳ ታሪክ ላይ في سورة البقرة የተጠቀሱ ሰዎች አሉ وكلم الله موسى تكليما الله موسى حقيقي በሆነ ንግግር ነው ያናገራቸው بحرف وصوت ማለት በድምጽና በፊደል ነው ያናገራቸው ለዛ ነው ሙሳ አለይሂ ሰላቱ ወሰለም መስማትም የቻሉት ከአላህ ጋር መነጋገርም የቻሉት ማለት منهم من كلم الله أهلم تلك الرسل بميلة القرآن أنقص لي في سورة البقرة منهم كالناس وسط من كلم الله الله ينقروا على الليلة من كلم الله فاعلوا اللهم الله ينقروا ነው ከመልእክተኞች ውስጥ من الرسل من كلمه الله الله ያናገረው አለ ከመልእክተኞቹ ውስጥ ያለምንም ዋሲጣ الله ያናገረው ማን አለ ከተባለ ሙሳ አለይሂ ሰላቱ ወሰለም ሙሐመድ አለይሂ ሰላቱ ወሰለም ሙሳ ዱንያ ላይ ነው ለየት የሚያደርገው ሙሐመድ አለይሂ ሰላቱ ወሰለም ደግሞ ሚዕራጅ ወጡ ጊዜ ነው ዝችኛው መሬት ላይ አይደለም ማለት منهم ከነሱ እስከ መልእክተኞቹ ውስጥ من ሰዋለኮ كلم الله الله ያናገረው ይላል ስለዚህም አላህ ይናገራል ይሄ ትክክለኛ የሙስሊሞች አቂዳ ነው ብዙ ጊዜ ደጋግመን እንዳየነው በተለያዩ በሆኑ እንደዚህ የአቂዳ ጉዳዮች ላይ የእምነት ጉዳዮች ላይ በዚህ በአላህ ስሞችና ባህሪያቶች ዙሪያ ተምረናል ከሚሉ ሰዎች ያልተማሩትን የሚሸው ተምረናል የሚሉ ዝም ብለው ነው የሚዘባርቁት ማለት ነው በአላህ ጉዳይ ላይ ነገር ግን አልተማርንም ብለው የሚያስቡት እነዚህ ጃሂሎቹ በተፈጥሮ ምንድነው የሚሉት ፈጣሪ እውነት ነው የሚናገረው ፈጣሪ ከላይ ነው ይሰማ አይደለም ወይ በሐቅ ይፈርድ አይደለም ወይ እነዚህ ነገሮች በአጠቃላይ የአቂዳ ጉዳዮች ናቸው አላህ ይናገራል ብሎ ማመን ይሄ ሙስሊሞች አቂዳ ነው
ይሰማል ብሎ ማመን የሙስሊሞች አቂዳ ነው ሱብሃንአላህ ግን ተምረናል ብለው ያሉ ሰዎች ብዙ ዘባረቁ ማለት ነው በተፈጥሯቸው እንደዚህ የሚናገሩት ምንም የማያውቁ ጃሂሎች ነው በዚህ ጉዳይ ላይ ከነሱ የተሻሉ ይሆን ቀጥሎ ምንድነው የሚለው ولما جاء موسى لميقاتنا وكلمه ربه ولما جاء بمتى غزي موسى لميقاتنا لقطراችን ይላል وكلمه አናገረውም ربه ጌታው وكلمه ربه እንግዲህ አላህ የዛ ጊዜ አይደለም ያናገረው ልክ የመጣ ጊዜ ስለዚህም ከላም معنى القائم بالنفس ብለው ያሉ በውስጥ የቆመ የሆነ ማዕና ነው ብሎ ያሉ አሉ ከአሽዓሪዎች እነዛን አሽዓሪዎች ይሄን ነው የሚሉት ያንን ባጢል ለማድረግ ነው እሺ ولما جاء موسى لميقاتنا وكلمه ربه የዛች ጊዜ ማለት ይሄም የቁርአን አንቀጽ እንደዚሁ አላህ እንደሚናገር ያሰብታል ሌላው وقوله تعالى الله مالته ነው وناديناه من جانب الطور الأيمن وقربناه نجيا وناديناه طراناو ይላል ጠራነው መጥራት እንዴት ነው በንግግር ነው የሚጠራው አንድ ሰው وناديناه طراناو ይላል من جانب الطور الأيمن ጡር ከሚባለው ተራራ በስተቀኝ ጎን በኩል ማለት እንጃኒቢ ጎን በኩል الطور الأيمن ከጡር ጎን በኩል الأيمن ቀኝ ጎን በኩል ተራራ ቀኝና ግራ አለው እንዴ ከተባለ የለው እንዴት ነው ታዲያ አይመን የተባለው ከሙሳ አቋቋም ሙሳ ከቆመበት አንፃር በስተቀኝ በኩል ማለት ነው ወናደይናሁ ጠራነው ይላል ስለዚህ አላህ Subhanahu Wa Ta'ala ይሄው አላህ ይጣራል ማለት ይናገራል ማለት ነው ወናደይናሁ من جانب الطور الأيمن ከጡር ጎን الأيمن ከቀኝ ጎን ጡር ከሚባለው ተራራ በስተቀኝ በኩል ጠራነው وقربناه أقربناهم نجيا حال ነው ይሄ በሚስጥር የምናወራው ስንሆን አቀረብነው ይላል አላህ ስለዚህ እዚህ ጋር ሙናዳትም ሙናጃትም ለአላህ Subhanahu Wa Ta'ala የሰበተ የሆነ የአላህ Subhanahu Wa Ta'ala ባህሪ ነው كيف شاء የሚለው ውስጥ ይገባል እንደፈለገ የሚለው እየተጣራን በሚስጥርም እያወራ አላህ ይናገራል ማለትን በዚህ አይነት እናሰብታለን ነው ሌላው በዚህ ዙሪያ የመጡት የቁርአን አንቀጾች وإذ نادى ربك موسى أن ائت القوم الظالمين وإذ نادى بتطرى ጊዜ አስታውስ ربك ጌታህ موسى وإذ ሚለውኮ ذكر ነው አስታውስ نادى بتطرى ጊዜ ربك ጌታህ موسى بتطرى ጊዜ አስታውስ أن ائت ሂድ በማለት القوم الظالمين ظالم የሆኑ ሰዎችን ወደነሱ ሂድ በማለት አላህ Subhanahu Wa Ta'ala በጠራው ጊዜ አስታውሲ ኒዳእ የሚሆነው بصوت ነው አላህ Subhanahu Wa Ta'ala የተከለሙ بحرف وصوت ማለት ከዚህ እንረዳለን ምን ብሎ ነው እንደውም የጠራው أنئت القوم الظالمين ظالم የሆኑ ሰዎች ጋር ሂድ ዳዕዋ አድርግላቸው أنئت القوم الظالمين የሚለው حرف ነው አይደለም ይሄ ነው الآية العاشرة እዚህ ላይ ተጠቀሰው وناداهما ربهما ألم أنهكما عن تلكما الشجرة እዛ ደግሞ የነብዩላህ አደም ታሪክ ላይ ምን ይላል وناداهما ጠራቸው ربهما ጌታቸው ይላል ربهما ያለው የአደምና የባለቤቱ ጌታ ሁለት ያሳያል አይደለም የነሱ ጌታ ነው የሚለው የነሱ ጌታ አላህ ነው የነሱም የሌላውም ጌታ አላህ ነው
ወናዳሁማ ጠራቸው ረቡሁማ ጌታቸው አደምና ሐዋን ምን ብሎ አለም አንሃኩማ አልከለከልኳችሁም ወይ عن تلكما الشجرة ከዚህች ዛፋችሁ እናንተ ከበላችሁት ዛፍ አትቅመሱ አትብሉ ብያላልኳችሁም ብሎ ጠራቸው ይላል ወናዳሁማ የሚለው بصوت መሆኑን ያሳያል አለም አንሃኩማ عن تلكما الشجرة የሚለው በዚህ አይነት ነው የተጠራቸው ሐርፍ መሆኑን ያሳያል የአላህ ንግግር ስለዚህ አላህ Subhanahu Wa Ta'ala بحرف وصوت ይናገራል ብሎ ማመን የዓቂዳ الإسلامية አንድ ጎን የሙስሊም ዓቂዳ አንድ ክፍል ነው ማለት ነው አላህ እንደሚናገር ማለት ሌላው ደግሞ የቁርአን አንቀጽ ምን የሚል ነው ወየውመ ዩናዲህም እነሱም በሚጠራቸው ጊዜ ፈየቁሉ ይላል ماذا أجبتم المرسلين ماذا أجبتم من ملس سطاችሁ المرسلين مرسلوቹን ويوم يناديهم ማለት الله سبحانه وتعالى በሚጠራቸውን ቀን አስተውስ ያም የቂያማ ቀን فيقول ይላል الله ماذا أجبتم من ملس ሰጣችሁ المرسلين مرسሎችን يناديهم ነው የሚለው አይደል نداء صوت መኖሩን ያሳያል ماذا أجبتم المرسلين የሚለው حرف ነውና الله سبحانه وتعالى بصوت وحرف የሚናገር መሆኑን ያሳያል ይሄ ቁርአን አንቀጽ ሌላው ኒዳእን ብቻ ሳይሆን ቀውል የሚል فيقول ይላል አይደል فيقول የሚለው ይላል የሚለውም الله سبحانه وتعالى እንደሚናገር ያሳያል ዩናዲህም የሚለውም እንደሚናገር ያሳያል እዚህ ውስጥ ሁለት ወጅህ አለ ማለት ነው ወደ ከላም የሚደልለው ዞሮ ይሄው አላህ Subhanahu Wa Ta'ala ሐቂቃ በሆነ መልኩ ይናገራል በፈለገ ጊዜ ይናገራል በፈለገው መልኩ ይናገራል የፈለገውን አላህ ይናገራል በሐርፍና በሚሰማ በሆነ ድምጽ ይናገራል ያ ድምጽ ፍጡራንን የመሰለ ድምጽ ሳይሆን የአላህ ዒልም የፍጡራንን ዒልም ነው የሚመስለው የአላህ ችሎታ የፍጡራን ችሎታ ነው የሚመስለው አይደለም ልክ እንደዚሁ የአላህ ንግግርም ሐቂቃ የሆነ ንግግር ነው ልክ ሰዎች ንግግር እንዳላቸው አላህ ንግግር አለው ነገር ግን የሰዎችና የአላህ ንግግር አይመሳሰልም ይሄንን በትክክል እንደዚህ አድርጎ ማመን ግዴታ ነው እንግዲህ አንድ አይደለም አይደል የጠቀስነው ቁርአን አንቀጽ ይሄ ሁሉ ነው ከመሆኑ ጋር የጠፋ ሰው ጠፍቷል ማለት ነው የዘለልነው የቁርአን አንቀጽ አለ የለም ምን كيف نمتحن مثلا ويوم يناديهم النسم بمطراچو غزي استوس فيقول الى اين شركاء الذين كنتم تزعمون ان انت ላንተ ሸሪክ አለህ ያላችሁ ስትሉ የነበሩት ሹራካዎቼ የታሉ ብሎ ይይዛቸዋል የቂያማ ቀን እነዚህ ሙሽሪኮች ማለት ነው አላህ ይጠብቀን ይሄ ሽርክ የሚባል ነገር አደጋ ነው ويوم يناديهم በሚጠራቸው ጊዜ አስተውስ فيقول የዛ ጊዜ ጠርቷቸው ምን ይላል አይነ ሹራካኢ الذين كنتم تزعمون አላህ ብላችሁ ስትሉኝ ስታጋሩብኝ የነበሩ ሹራካዎቼን በሉ አምጡ ይላቸው ሱብሃንአላህ المهم እዚህ ጋር አሁን እኛ ለደሊልነት የፈለግነው ምንድነው ዩናዲህም ይጣራቸዋል ይላል فيقول ይናገራል ይላል ስለዚህም አላህ Subhanahu Wa Ta'ala ይጣራል ይናገራል ይሄ ሙስሊሞች አቂዳ ነው ማለት እዛ እንግዲህ ካሁን በኋላ የሚጠቅሳቸው ደግሞ ቁርአን የአላህ ንግግር መሆኑን የሚያጸድቁ የቁርአን አንቀጾችን ነው من ይላል ከዛ ውስጥ የመጀመሪያው وإن أحد من المشركين استجارك فأجره
حتى يسمع كلام الله وإن أحد من المشركين فمشركوች ውስጥ አንዱ የሆነ እንደሆን استجارك አንተን አማን ስጠኝ ብሎ የጠየቀህ እንደሆን فأجره አማን ስጠው حتى يسمع كلام الله يا الله ንግግር ቁርአንን እስከሚሰማ ድረስ وإن أحد من المشركين استجارك مالت يانتن جوارك مالت يانتن طبقا كللا بيفلق وإن እንግዲህ አትተናኮሉኝ ሸሪዓውን ለስማ መጀመሪያ አላህ የሚለውን የአላህን ቃል ለስማና ከዛ በኋላ ብሎ ካለ አማን ስጠው ጠብቀው حتى يسمع كلام الله يا الله ንግግር حتى يسمع የሚለው እስከሚሰማ إن استجارك أحد ليسمع كلام الله ማለት ነው معنى አንዱ የአላህን ንግግር ሊሰማ ካንተ ከለላ ቢጠይቅ فأجره ከለላ ስጠው حتى يسمع كلام الله يا الله ንግግር እስከሚሰማ كلام الله የተባለው ከሰማ አላህ ሊናገርለት ነው አዲስ አይደለም ምንድነው كلام الله ይዘው ቁርአን ማለት ቁርአን እስከሚሰማ ድረስ አማን ስጠው ስለዚህ ቁርአን ምንድነው كلام الله ተብሎ ነው የሚገለጸው የአላህ ንግግር ተብሎ ነው የሚገለጸው ቁርአን ማለት ቁርአን ፍጡር ነው ያለ ሰው ሸቂይ ነው ቁርአን ፍጡር ነው አይባልም ቁርአን የአላህ ሲፈት ነው ቁርአን የአላህ ንግግር ስለሆነ የሱ ሲፈቱ ነው የሱ ባህሪ ነው ፍጡር የሚለው ቁርአን ነው ይገልጸው ወደ አላህ የሚጠጉ ነገሮች ሁለት አይነት ናቸው ወይ አላህ ፈጥሯቸዋል ወይ ደግሞ የሱ ባህሪ አድርጓቸዋል ወደ አላህ እናስጠጋቸው ሁለት አይነት ነገር ናቸው ቁርአንን አላህ ፈጥሮት ነው ወይ ከሆነ ጥያቄው ተናግሮት ነው አይደለም እንዴ ንግግሩ ታዲያ ሲፈቱ ነው እንጂ ፍጥረት ነው ስለዚህም ቁርአን ከላሙላህ ነው የሚባለው አላህ ቁርአን ላይ ይኸው ምን እንዳለው حتى يسمع كلام الله يا الله ንግግር ቁርአንን እስከሚሰማ ድረስ ብሏል ይሄ ነው ስለዚህ ቁርአን ከላሙላህ ብለው ዑለማዎቹ የሚያስቀምጡበት ሚስጥር ይሄ ነው ማለት ነው ቁርአን ላይ አላህ ከላሙላህ ብሎ አላህ ስለገለጸው ቁርአን ከላሙላህ ማለት ምንም ይከብድ ነገር የለውም ነገር ግን ፍልስፍና ላይ ያለ ሰው ከብዶታል ሙዕተዚላዎቹ ድሮ ሱናን ከሚከተሉ ሰዎች ጋር ብዙ የተጨፋጨፉበት እነ ኢማም አህመድ ብዙ እንግልትና ስቃይ ደረሰባቸው በዚህ አይነት ሰዎች ቁርአን የአላህ ንግግር ነው ብሎ መቀበል ከከበዳቸው ሰዎች ነው ማለት ነው ዑለማዎቹ በአንድ ዘመን ላይ ፍልስፍና የሚባለው ነገር ይሄ ሙዕተዚላ ፍልስፍና ማለት ነው በጣም ከመብዛቱ ከመሰራጨቱ የተነሳ ይፈተኑ ነበር ስለ ቁርአን ምን ትላለህ እየተባሉ ቁርአን ከላሙላህ ካሉ የአላህ ንግግር ካሉ ፍጡር አይደለም የአላህ ንግግር ነው ብለው ካሉ ብዙ ስቅየት የሚደርስባቸው ዘመን አልፏል ማለት ሌሎቹ ዑለሞች እየፈሩ አላህ Subhanahu Wa Ta'ala የተገደደን ሰው ኢማኑን እንኳን በልቡ ይዞ እኔ ምድነኝ ነው እናንተ እንደምትሉት ነኝ ብሎ ተመሳስሎ ማለፍ እንደሚችል አላህ ነግሯል ኢማኑን ከቀልቡ ሳያጠፋ ማለት ነው ኢማኑን በቀልቡ እንደያዘ አንድ ሰው መሳሪያ ከተደቀነበት ሰይፍ ከተመዘዘበት በዚህ አይነት ቀልቡ ውስጥ ያለውን በቀልቡ ይዞ በምላሱ እነሱ የሚፈልጉትን ነገር ማለት ይችላል ይሄ ቁርአን ላይ አለ እና ሰይፍ እየተመዘዘባቸው ሊገደሉ ስለሆነ በዚህ አይነት አንዳንድ ዑለማዎች ፈርተው
ጣታቸው እንደዚህ እያደረጉ ይኸው ይሄ ተውራት የሚሉት እንጂል የሚሉት ዘቡር የሚሉት ቁርአን የሚሉት እነዚህ ፍጥረታት ናቸው ብለው ይሉ ነበር። ዑለማዎቹ እነዚህ ፍጥረታት ናቸው ሲሉ የፈለጉት ጣቶቼ ለማለት ፈልገው ያ ግን የሚሰማቸው ፖሊስ እንደዛ ሊገል የመጣው ምንድነው የሚያስበው ቁርአኑ ተውራቱ እንጂሉ ምኑ ሁላ መخلوق ነው ፍጡር ነው ያሉት ይመስልና ትቷቸው ይሄዳል። ግማሹ እንደዚህ እያደረጉ የተለያየ ነገር እየጠቆሙ መخلوق ነው እያሉ እነሱ የሚፈልጉበት ሌላ ነው ያ ደግሞ እነሱን ሊገላቸው የሚፈልገው ሰው ሌላ ነው ቀስዱ በዚህ አይነት ያልፋል ማለት ነው። المهم ብዙዎቹ በዚህ አይነት ዞር ያደረጉ ራሳቸውን አስመልጠዋል ከዑለማዎች ውስጥ ሌሎቹ ደግሞ ሐቁን ተናገሩ እነዛ ተገለዋል ሐቅን የተናገሩት ማለት ነው እና ኢማሙ አህመድን የመሰለ ደግሞ ተንገላተዋል ኢማሙ አህመድ እንደዛ አንገላቷቸው ምንድነው እሳቸው ከሌላም የበለጠ ብዙ ዒልም እንዳላቸው ስለሚታወቅ እሳቸው ከተሳሳቱላቸው ኸልቅ በአጠቃላይ እንደሚሳሳት ያውቃሉ ለዛ ነው እሳቸውን መግደል ሳይሆን የፈለጉት ምንድነው እስከ ረጅም ጊዜ ድረስ እያሰቃዩ እሳቸውን እንዲመለሱ ማድረግ ወደ እነሱ አቅጣጫ ማለት ነገር ግን እሳቸው መጨረሻ ጊዜ መሮት እገላቸዋለሁ ብሎ ሰው የሚረሽንበት የሆነ ቆዳ አለው ይባላል አሚሩ ያንን አስነጥፎ ሰይፉን መዞ እየጠበቃቸው ነበር እሳቸው ካሉበት እስር ቤት እስከሚመጡ ማለት ነው ዱዓ አደረጉበት እሱ ተገደለ እሱ ሞተ ከዛ በኋላ እሱ ከሞተ በኋላ ሌላ ሰው ደግሞ ተተካ በቦታው በእግሩ ያ እንደዚሁ ከዚህ በፊት የነበረው ከኔ በፊት የነበረው ባለስልጣን አንተን ስለሚፈልግህ ፖለቲካው ደግሞ አንድ አይነት ነበረ ያው ወንድም ነበር የተተካው የሱ ቢቀው ነው እኔ ከኔ በፊት ያለው ሰው ሲያዝበው ከነበረው ሰው ጋር ሰላም ፈጥሬ መኖር ስለማልችል ሀገር ለቀቅ አላቸው እዛ የተደበቁ ምን ይያሉ ብዙ ከቆዩ በኋላ አላህ ደግሞ እሱን አነሳውና ሌላ መጣ ሌላኛው ሲመጣ ደግሞ አላህ ነሰራቸው በሱ የተነሳ ብዙ አከበራቸው አስጠጋቸው ሶስተኛው ማለት ነው እንግዲህ ሁለት መንግስት ፍዳቸውን ሲበሉ ነበር በምን ጉዳይ ቁርአን መخلوق ነው ወይስ ከላሙላህ ነው የሚል የአላህ ንግግር ነው ፍጡር አይደለም እያሉ ስንትን ስቃይ አሳልፈዋል የእሳቸው ጓደኛ መሐመድ ኢብኑ ኑህ የሚባል ትልቅ ሸኽ ነበር እሱን ሲያንገላቱት መንገድ ላይ ሞቷል ኢማሙ አህመድ እንደው የአላህ እርዳታ ነው እንጂ ይባላል ግመል ቢገረፍ እሳቸው የተገረፉትን ግርፋት ግመል ይሞታል ይባላል የተሰቃዩ ስቃይ ማለት ነው ይሄ ሁሉ ምንድነው ቁርአን መخلوق አይደለም ቁርአን ፍጡር አይደለም ቁርአን የአላህ ንግግር ነው በማለታቸው ነው ቁርአን ፍጡር ነው ቢባል ምን ችግር አለ ከተባለ በጣም ዓለም ላይ ተከስቶ ችግር ይከሰታል ቁርአን መخلوق ነው ቢባል خير ቁርአን የአላህ ንግግር ነው አላህ Subhanahu Wa Ta'ala እንደተናገረበት ይሄው በቁርአኑ በራሱ እየተናገረ وإن أحد من المشركين استجارك فأجره حتى يسمع كلام الله ምን ዋጋ አለው ታዲያ እሳቸው እንደዛ የታገሉበትን አቂዳ ዛሬ አንዱ መጥቶ ብዙ ነገር ያደርገዋል ማለት خير شيء ቀጥሎ ምን ይላል وقد كان فريق منهم يسمعون كلام الله وقد كان برقطم نبر فريق منهم كالناس وسط يتوسنوا تنبروا على فريق منهم التي يتوسنوا جفروج نبروا أفتطمعون أن يؤمنوا لكم نو سيجمر እንዲያምኑ ላችሁ ተፈልጋላችሁ እንዴ ጦማይ ይገባችኋል እነዚህ ይሁዶቹ
ሰሃቦቹ ይሁዶቹ ያምኑልናል ብለው ብዙ በቃ ጦማዕ ነበራቸው ክጃሎት ነበራቸው ያምኑልናል ብላችሁ ነው እንደ ጦማዕ ያላችሁ ክጃሎት ያላችሁ ነው وقد كان فريق منهم كالنصوص እኮ ነበሩ فريق منهم ሚለው طائفة منهم كالنصوص የሆኑ ጀማዓዎች ማለት ነው ነበሩ እነዚህ ከነሱስ ጀማዓዎች ነበሩ የተባለው ዑለማዎቻቸው ናቸው يسمعون كلام الله يا الله النغغر يسمو نبره ثم كذا يحرفونه يقيروتال من بعد ما عقلوه كتجنزبوا بحالا وهم يعلمون الناس ياوقوا يسمعون كلام الله يملو يحتمل أن يراد به القرآن وهو ظاهر صنيع المؤلف رحمه الله فيكون دليلا على أن القرآن كلام الله ويحتمل أن يراد به كلام الله تعالى لموسى عليه الصلاة والسلام حين اختار موسى 70 رجلا لميقات الله فكلمه الله وهم يسمعون فحرفوا كلام الله تعالى من بعد ما عقلوه وهم يعلمون ولم أرى الاحتمال الأول لأحد من المفسرين وقد كان فريق منهم كالنسوس تكو كفلوش نبروا من العلماء والتاتشو يسمعون يسمو نبر كلام الله يا الله النقر الله نبي الله صلى الله عليه الصلاة والسلام سيان نقراتشو يسمو نبر ثم كذا يحرفونه يكيرتال من بعد ما عقلوه كتغنزبوا تبالا وهم يعلمون الناس ياوقوا إهن قدي يحرفونه يكيرتال ميلو من بعد ما عقلوه كتغنزبوا تبالا عقل كادرغوا تبالا يكيرتال ميلو معنون يلوطالون وهم يعلمون الناس ياوقوا يهود فرتاچونا ቆሻሻነታቸው ከተገነዘቡት በኋላ እየቀየሩ መሆኑንም እየለወጡ መሆኑንም እያወቁ ይለውጣሉ ነው ጥፋቱንም እየተገነዘቡ ከተገነዘበ በኋላ የአላህን ቃል መቀየርና ሳይገነዘብ ማንሻፈፍ ይሄ ይለያያል بعد العقل والعلم ያለው የበለጠ ትልቅ ወንጀል ነው المهم እዚህ ጋር አላህ ነብዩላህ ሙሳ አለይሂ ሰላቱ ወሰለም ያናገረበት ንግግር ነው ከላሙላህ የተባለው ይሄ ነው ሙአሊፍ ረሂመሁላህ በመሰረቱ እንደዚህ ብለው ባባብ አላዘጋጁም ያው እሳቸው ዝም ብለው ባህሪያትን ብቻ ነው መጥቀስ የያዙት ማለት ነው የአላህን ባህሪያት يريدون أن يبدلوا كلام الله قل لن تتبعونا كذلكم قال الله من قبل يريدون يفلقالوا أن يبدلوا لكيروا كلام الله يا الله النقر له قل بلاتشو لن تتبعونا أتكتلون كذلكم قال الله من قبل كذلكم لك اندزهكو قال الله بلوان من قبل كذب فيه زم قاس سيقول المخلفون إذا انطلقتم إلى مغانم لتأخذوها ذرونا نتبعكم مخلفوቹ እነዚህ ከጂሃድ ጀርባ የሚቀሩ አሉ አብዛኞቻቸው ሙናፊቅ ናቸው እነዚህ ብለው ይላሉ إذا انطلقتم በሄዳችሁ ጊዜ إلى مغانم ወደ غنيمة لتأخذوها لتوسدوت ذرونا አረተው ነተቢዩኩም እንከተላችሁ ብለው ይላሉ فهؤلاء الذين እንግዲህ أرادوا أن يبدلوا كلام الله የአላህን ንግግር ሊቀይሩ የፈለጉ ናቸው አላህ Subhanahu Wa Ta'ala غنيمان ያደረገው እሱ ለነሱ ብሎ የጻፈላቸው ሰዎች አሉ ሁደይቢያን ለዘመቱ እንጂማ غنيمان ብቻ ብለው የተነሱ ሰዎች ምንም ሐቅ የላቸውም كذلكم ልክ እንደዚህ قال الله والله ብሏል من قبل ከዚህ በፊት አያሽ አሁን ዋና የሚያዘው ምንድነው
ከዚህ ቦታ يريدون أن يبدلوا كلام الله ምትለው ያኛው ሙሉ ታሪኩን ከቁርአኑ መውሰድ الآية الرابعة أراتنيو آية واتل ما أوحي من كتاب ربك واتل ما أوحي إليك من كتاب ربك واتل أنبلا ما أوحي إليك ودانت وحي تدرجون من كتاب ربك كجيتها مصحف لا مبدل أيار يلم لكلماته لك على توجيلا ما أوحي إليك من القرآن ودانت يتوردون وحي من كتاب ربك كجيتها مصحف لا أضافه إليه سبحانه وتعالى لأنه هو الذي تكلم به لمن أنه الله من كتاب ربك كجيته مصحف يا لو كتب له الصيت تناقروا سلوهنا ስለዚህ إضافه من يسيل يسو صفة مهون يسيل من إضافة الموصوف إلى صفة من كتاب ربك جيت مصف عليهم لا مبدل كيار يلوم لكلماته الله قال ميقير عنم كيار يلوم وإذا بدلنا آية مكان آية والله أعلم بما ينزل قالوا إنما أنت مفتر ولا أكثرهم لا يعلمون سلام الله ነው ከአያ ቦታ አያን የሚቀይረው ለምሳሌ ነስኽ የሚባል አለ አይደለም የተለያዩ መጀመሪያ የነበሩ ህጎች አሉ ከዛ በኋላ አላህ የሻራቸው እነዛን የሻራቸውን የቀየረው አላህ ነው ማንንም መቀየር አይችልም ማለት ነው ቁርአን ይሄ كلمات الشرعية يتملكته ነው كلمات الشرعية በተመለከተ ማንንም ቀያሪ የለውም አላህ Subhanahu Wa Ta'ala ቁርአን ላይ ያስቀመጠው እሱ ነው መቀየር የሚችለው እሱ ነው የቀየረው ከአሁን በኋላ መቼም አይቀየርም ሌላው የአላህ Subhanahu Wa Ta'ala ከሊማ የሚባለው ከውንይ የሆነ የአላህ ከሊማ አለ የአላህ ከሊማ ሁለት አይነት ነው ሸርዓይና ከውንይ አለ ከውንይ የሆነው የአላህ ከሊማ ላይ አላህ Subhanahu Wa Ta'ala በአንድ ሰው ላይ በሞት ቢፈርድበት ይሄ የአላህ ቃል ነው አይደል قضى عليه بالموت ይሄንን የአላህን ቃል መቀየር መሻር የሚችል ሰው አለ لا مبدل لكلماته የሚለው ይሄንን የሚያካትታል ከውንይ የሆነውንም የአላህን ቃል ቀያሪ የለም ሸርዒ የሆነውን የአላህን ቃል ቀያሪ እንደሌለው ሁላ ለዛ ነው ምን ይላል ቁርአን ላይ انما امره اذا اراد شيئا الله አንድ ነገር በፈለገ ጊዜ እሱ አምር ምንድነው ان يقول له كن ሁን ማለት ነው فيكون ይሆናል አንድ ሰው ላይ አላህ በሞት ፈረደ በፈቅር ፈረደ በተለያየ በሆነ ነገር ፈረደ ይሄንን የአላህን ፍርድ ፈቀቅ ማድረግ አይቻልም لا مبدل لكلماته ሌላው እዚህ ላይ ቁርአን አንቀጽ ያመጣው ምንድነው إن هذا القرآن قرآن يقص يتركل على بني إسرائيل ببني إسرائيل لي أكثر الذي أبزانيون يا هم الناس فيه بسوس يختلفون يميقات جبة أبزانيون يتركل هو أن من فلقوني يقص ملونه يتركل ينقرل قصص لا يكون إلا بالقول مترك የሚባለው በንግግር እንጂ ይሆናል አይሆንም ስለዚህ ቁርአን የቁሱ ከተባለ ቁርአን ከላም ነው ማለት ነው የማ ከላም ከላሙላህ የአላህ ንግግር نحن نقص عليك احسن القصص ከተረካ ሁላ በጣም የሚያምር የሆነን ታሪክ ባንተ ላይ እንተርካለን بما اوحينا اليك هذا القرآن ይህን ቁርአን ወደ አንተ ወህይ በማድረግ وحينئذ يكون القرآن كلام الله قرآن يا الله نقر مهون كذا تردل إن هذا القرآن يقص سلمي إيه قرآن يتركل ينقرل على بني إسرائيل ببني إسرائيل لي أكثر الذي هم فيه يختلفون أبزان يون النسو بس وسط يتقاد شبك يالون مالت هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه